ባይዞ የቤኪ ካራክተር ተመችቶኛል። ማለት በቃ የሚናገራት ንግግር ልብ አድረስ ንግግር ነው የሚናገራት። ጌታ ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት ዋላችሁ? እንደምን ቆያችሁ? አለሁ እግዚአብሔር ይመስገን። እንግዲህ ሴትየዋ ከቤኪ ጋር መታ ነበረ፣ ቤኪ ቤት ማለት ነው። ያው የደወለችለት እሷ ናት። ላገኘ ፈልጋለሁ ብላኛለች። ንግግሯ ግን አልተመቸኝም። ካሜራ እንዳትይዝ ብላኛለች። ግን ደግሞ ካሜራ ደብቄ ነው ማገኘት ብሎ ነበረ። ደብቆም አገኝተዋታል። ካሜራ እንዳለ ታውቃለች። ልጅቷ እኮ በጣም አራዳ ናት። በጣም ብልጥ ናት። እሳት ናት። ጌታ ታውቃለች ካሜራ እንዳለ። ግን ደግሞ ካሜራ እንደሌለ ነው እያስመሰለች የነበረው ማለት ነው። እና እሱም የመልስ ምት ነበረ የመለሰላት የነበረው። ካስታውሳችሁ ሳትወልድ በፊት የእሷ ጠበቃ ነበረ። ልጁ የጓደኛችን ቢሆንስ በምን ታውቃላችሁ፣ በምን እርግጠኛ ትሆናላችሁ ብሎ ጠበቃ ቆሞላት ነበረ። በእርግጥ የተሰጠው ካራክተር ነው። በአንድ በኩል ልክ ነው ማለት አሁን እርጉዝ ሴት ሰልፍ ቦታ ታስቀድማላችሁ። ታክሲ እሷን ቆማ እናንተ አትቀመጡም አይደለ? እቃ ይዛ ተሸክማ ታግዟታላችሁ። እርጉዝ ሴት በብዙ ነገር ሄልፕ ትደረጋለች ማለት ነው። በአንድ በኩል ልክ ነው። በአንድ በኩል ደግሞ ያው የተሰጠው ካራክተር በአግባቡ ተወጥቶታል። አሁን ግን የእሷ ራስ ምታት ሆኖባታል ማለት ነው። ሰላም እስከ አለመባባል ድረስ ደርሰዋል ማለት ነው። ለማንኛውም ይህን ስራ ትንሽ የሚሄዱበት ይመስለኛል። ዲኤንኤ እንደዚህ አይደለም የሚደረገው። አሁን ብዙ ሜንሽን እያደረጋችላቸው ነበረ። ዲኤንኤ እንዴት ማድረግ በክታ ራሱ እንዴት ተቦርሸው እንዴት እንደሚደረግ እያሳያቻቸው ነበረ። አይሆፕ ያለው እያስባለውኝ። እናንተም አትጨናነቁ፣ ምንም የሚያስጨንቅ ነገር የለም። ጨረቃዎቹ ተለያይተው የማይለያዩ ልጆች ናቸው። እግዚአብሔር ያጣመረው ደግሞ ማንም ሊለየው አይችልም። እሷ ይሄንን ጭንቅላቷ የምር በጣም ሰውን የማሳመን በጣም ጭንቅላት አላት፣ ጎበዝ ናት። ልክ ቤኪም እንዳለው ማለት ነው። እና እየሩስ ፍቅር ምን አይነትም እንደሆነ የምታውቀው አይመስለኝም። አፍቅራም ተፈቅራም የምታውቅ አይመስለኝም። ጌታን በምናያት ልክ ማለት ነው። ማን እንዳስታወሰችን ታውቃላችሁ? ሰው ለሰው ላይ ድራማ ማለት ነው። ገነት አርቲስት ገነት ማለት ነው። በጣም በቃ የእሷ ካራክተር በጣም ነበረ የሚያስፈራው። ጌታን በጣም እፈራት ነበር እና የእሷ ካራክተር ነው እያየሁባት ያለው እና በጣም ያስፈራል። አሁን እንደዚህ አይነት ሰው እኔ እንጃ የሚያፈቅራትን ሰው አሁን እየሩስ አላቅም ማን እንደሆነ ማለት ነው። ለማንኛውም እሷ እያስጠነቀቀችው ነበረ። ፊት ለፊት ለምን አትጋፈጥም እያለቻትም ነበረ። ቅመም ያው እነሱን እልህ ውስጥ መክተት ነው ያንቺው አላማ። አላማሽ ይሳካል አይሳካም አብረን የምናይ ይሆናል። ግን ደግሞ እልህ በጣም መጥፎ ነው። በልህ የምታደርጉትን ነገር በልህ የምታወጡትን ቃላቶች የምሬን እኮ ነው። እናንተ ወደ ራሳችሁ ስትመለሱ ይጸጽታችኋል። ልመልስ ብትሉት ራሱ መመለስ አችሉም። እና አጉል ከኦዲየንስ ጋር ሰጣ ገባ ባትገቡ ጥሩ ነው። የምሬን እኮ ነው። አሁን እሷ እልህ የገባችው ከኦዲየንስ ጋራ ነው። ኦዲየንስ ነው እልህ ውስጥ የያዘችው። ለምን እንደሆነ አይታወቅም፣ ግን ደግሞ ከኦዲየንስ እንደሆነ ያስታውቃል። ሶ ባክሽ እየሩስ ይህንን የዲኤንኤው ነገር እንዴት እንደሆነ ባላቅም እስኪ እናያለን። እናንተም ተረጋጉ። ምንም ነገር አይመጣም፣ ምንም ነገር አታመጣም። አብዛኞቻችሁ ተጨንቃችኋል። አትጨነቁ የምር እና የጀመሩትን ስራ ይጨርሱ። ትንሽ የሚሄዱበት ይመስለኛል። ትንሽ እስኪ ጨርሱ ድረስ እናንተም ተረጋጉ። ፎቶ እየዘቀዘቃችሁ ነው። ቅመም እየዘቀዘቃችኋት ነው። ቅመም የሚዘቀዝቁ ደግሞ ብሩኬም እየዘቀዘቁት ነው። እባካችሁ ዊካፕ ንቁ። ሁሌ ህፃን የለም። ሁሌ በቃ አይደለ ምንም የሚያውቅ ሰው አትሆኑ። ሚዲያ የሚለቀቁ ነገር ሁሉም እውነት ነው ማለት አይደለም። ሁሉም ልክ ናቸው ማለት አይደለም። እና ስራም እንዳለ ሁሉ ብቻ ማወቅ መቻል አለባችሁ። መንቃት አለባችሁ። በቃ አይደለ እዚህ እኮ ህፃን የለም አይደለ። ሁላችንም የማዳን ቅመሞች ስንባል በጣም ስማርቶች ነን። በጣም ማለት ነው። እውነትም እውነት ውሸትን ውሸት
ልክ የሆነው ልክ ያልሆነው ልክ ያልሆነው ብላ የምታውቅ በጣም ጀግና ስማርት ሴት ናት። የእኔ ሌላ ማንነት አያችሁ ማለት የእናንተ ትክክለኛ ማንነት አይቼዋለሁ ማለት ነው ይላል ጽሁፉ። ቅመሟ ሪፖስትድ አድርገዋለች፣ ኮሜንትም አድርጋለች ራሴ ነኝ ብላ ማለት ነው። ያው የአንዳንድ ሰው በጽሁፍ ራሱ እኮ ማንነቱን ታውቃላችሁ። አሁን አንድ ሰው የራሱ የሌላ ሰው ፎቶ አድርጎ በኮሜንት ጥርግርግ አድርጎ ይሰድባቸዋል። ግን ማንነቱ የፕሮፋይል ያደረገው ሰው አይደለም፣ የሚጽፈው ሰው ነው ማንነቱ የሚታየው ማለት ነው።